ኦኬ ተማሪዎች አሁን ደግሞ እስኪ ፊዚክስ ዲፌንስ ቴክኖሎጂ ላይ ምን አይነት አስተዋጽኦ እንዳለው ፊዚክስ ሚሊታሪ አፕሊኬሽንስ ላይ እንግዲህ ሚሊታሪ አፕሊኬሽንስ ላይ የተለያዩ ቴክኒኮችን ልንጠቀም እንችላለን፣ የተለያዩ ቴክኖሎጂዎችን እንጠቀማለን። እነዚህ ቴክኖሎጂን በምንጠቀምበት ጊዜ ፊዚክስ ምን አይነት አስተዋጽኦ አለው? ዩዝድ ኢን ራዳር፣ ሚሳይል ጋይዳንስ፣ ናይት ቪዥን። ራዳር ላይ ለምሳሌ ምን አይነት አፕሊኬሽን ሊኖረው ይችላል? ራዳር ሉክ እዚህ ጋር ራዳር አለኝ። ይህ ራዳር ምን ይልካል? የሆነ ዌቭ ይልካል፣ ኤሌክትሮማግኔቲክ ዌቭ ይልካል። ይህ ኤሌክትሮማግኔቲክ ዌቭ በስፒድ ኦፍ ላይት ነው የሚላከው 3 times 10 to the power of 8 ሜትር ፐር ሰከንድ። ዜን አሱናስ የሆነ ታርጌት እንዳገኘ ወይም ደግሞ የሆነ ባዕድ ነገር እንዳገኘ ምን ኢኮ ይሄን ሲግናል መልሶ ይልከዋል። ዜን ከዚህ ሂዶ እዚህ ደርሶ ለመመለስ የሆነ ቲ ታይም ይወስዳል። ከዚህ እስከዚህ ዲስታንሱ ሬንጅ ነው የምትሉት፣ በፕሮጀክታይል ሞሽን ሬንጅ ነው ያለው። ሬንጅ ዲስታንስ አለ። ይህ ኢኮ እዚህ ደርሶ ይህ ሲግናል እዚህ ደርሶ በኢኮ መልኩ እዚህ ለመመለስ ምን ያህል ጊዜ ወሰደበት? 2r ወሰደበት። 2r ያህል ምን ዲስታንስ አለው። ዜን ቲ የተባለ ታይም ወሰደበት። ዜን ሉክ ኤስ እኩል ይሆናል ቪቲ የሚል ኖርማል የፊዚክስ ፎርሙላ አለኝ አይደለ? ኖርማል የፊዚክስ ፎርሙላ አለኝ። እስኪ ዚስ 2r እኩል ይሆናል ስፒድ ኦፍ ላይት ታይምስ ታይም ኦቨር 2 ባደርገው r እኩል ይሆናል ስፒድ ኦፍ ላይት ታይምስ ታይም ኦቨር 2። ሉክ ዚስ ሬንጅ ዚስ ዲስታንስ። ስለዚህ የሆነ ጠላት ወደ እነሱ እየመጣ ቢሆን ያን ኤሌክትሮማግኔቲክ ዌቭ ልከው ተመልሶ እነሱ ጋር የወሰደበትን ታይም ካገኙ ካልኩሌት አድርገው ምን ያህል ኪሎ ሜትር ላይ እንዳሉ ማወቅ ይቻላል ማለት ነው። ኢት ኢዝ ራዳር ኢዝ ፊዚክስ አይደለ? ስለዚህ ይሄ ፊዚክስ እዚህ ሚሊታሪ አፕሊኬሽን ላይ ምን አለው ማለት ነው? ትልቅ የሆነ አስተዋጽኦ አለው ማለት ነው። ሚሳይል ጋይዳንስ፣ ሚሳይሎችን ጋይድ ለማድረግ ሎኬሽን ሊሆን ይችላል፣ ወይም ደግሞ የጠላትን ሚሳይል ሮንግ ኢንፎርሜሽን ለመስጠት ሊሆን ይችላል። እንዲሁም ናይት ቪዥን ለምሳሌ ይሄ ናይት ቪዥን ምን ያደርጋል? ሂት ኢሚት ያደርጋሉ። የተለያዩ ዲቫይሶች ሂት ይለቃሉ። እነዛ የለቀቁትን ሂት ወደ ምን ኮንቨርት ማድረግ ይችላል? ወደ ኢሜጅ ኮንቨርት ማድረግ ይችላል። ወደ ኢሜጅ ኮንቨርት አድርጎ ምን ናይት ላይ በቀላሉ ማየት የማንችላቸውን ነገሮች ማየት እንድንችል ያደርገናል ማለት ነው። ዚስ ኢዝ ፊዚክስ አይደለ? helps improve navigation and surveillance and targeting። ናቪጌት ስናደርግ ስናስስ ስንፈልግ ኢምፕሩቭ ያደርግልናል። ለምሳሌ ላይክ እንደ ራዳር አይደለ? ሰርቬላንስ እንዲሁም ታርጌቲንግ። ፊዚክስ እዚህ ሚሊታሪ አፕሊኬሽን ላይ ትልቅ አስተዋጽኦ አለው። ራዳር ቴክኖሎጂ ኦልሬዲ ያወራነው ነው። ዩዝስ ኤሌክትሮማግኔቲክ ዌቭስ ቱ ዲቴክት ኦብጀክትስ ነው። ኦብጀክቶችን ዲቴክት ለማድረግ ኤሌክትሮማግኔቲክ ዌቭ ይጠቀማል። ሜዠርስ ዲስታንስ ስፒድ ኦፍ ዘ ታርጌት። የታርጌቱን ምን መለካት ይችላለሁ? ዲስታንሱ ምን ያህል ርቀት ላይ እንዳለ ስፒዱን መለካት ይችላል። አፕላይድ ኢን ሚሊታሪ ዲፌንስ ኤንድ ኤር ትራፊክ ኮንትሮል ይለናል። ኤር ትራፊክ ኮንትሮል። ኦኬ ሚሳይል ጋይዳንስ ሲስተም ዩዝስ ኒውተንስ ሎው ኤንድ ኤሮዳይናሚክስ ነው። እንግዲህ ሚሳይሉን ምን ከመስራት ጀምሮ ሉክ ይሄ ሚሳይል ከዚህ ምንድን ነው በጣም ሻርፕ ነው። ሻርፕ የሆነበት ምክንያት ለምንድን ነው? ኤር ፕሬዠር በቀላሉ ስፒዱን እንዳያስቀንሰው አይደል? ሉክ ለምሳሌ ይሄ ሚሳይል ወደኋላ የሚሄድ ቢሆን ኖሮ ይሄ በቀላሉ በኤር ፕሬዠር ምን ይደረጋል? ስፒዱ ዲክሪዝ መደረግ ይሆናል ማለት ነው። ስፒዱ እንዲቀንስ ማድረግ ይቻላል። ግን በዚህ ስፒዱ መቀነስ አይችልም። ፔኔትሬት እያደረገ ይሄዳል። ምክንያቱም እዚህ ጋር ምንድን ነው? ሻርፕ ነው። ሶ ዚስ ኢዝ ኤሮዳይናሚክስ፣ ዚስ ኢዝ ፊዚክስ። እንዲሁም ኒውተንስ ሎ ምን አክሽን ሪያክሽን ሊሆን ይችላል። ሪያክሽን ይሄ ሚሳይል ለመነሳት ምን አይነት ኃይል ሊጠቀም ይችላል? ምን አይነት አክሽን ሪያክሽን ሎን እንዴት ሊጠቀም ይችላል? ኢትስ ኦል አባውት ፊዚክስ። ሴንሰርስ ትራክ ኤንድ አጀስት ሚሳይል ፓዝ። የተለያዩ ሴንሰሮችን ልንጠቀም እንችላለን። የሚሳይሉን ፓዝ ምን ለማድረግ ትራክ ለማድረግ እና አጀስት ለማድረግ። ኢንቮልቭስ ጂፒኤስ ኤንድ ራዲዮ ኮሚኒኬሽን። ዚስ ራዲዮ ኮሚኒኬሽን ኦልሶ as physics ኤሌክትሮማግኔቲክ ዌቭ። ሶ ፊዚክስ እዚህ ጋርም
የማይተካ ሚና አለው። ናይት ቪዥን እንደተነጋገርነው ነው። ሂት ኢሚትድ ባይ ኦብጀክትስ ነው። በኦብጀክቶች ሂት ኢሚትድ ይሆናል ወይም ይለቀቃል። ያን ሂት ኮንቨርት ኢንቱ ቪዚብል ኢሜጅ ወደ ቪዚብል ኢሜጅ ምን ኮንቨርት በማድረግ የት ጋር እንዳሉ ማወቅ ይቻላል ማለት ነው። የት ጋር እንዳለ ታርጌታችን ማወቅ ይቻላል ማለት ነው። this is also physics. the other one is physics in everyday life. እንግዲህ የዕለት ከዕለት ኑሯችን ላይ ፊዚክስ ምን አይነት አስተዋጽኦ አለው፣ ምን አይነት አፕሊኬሽን አለው የሚለውን ጥያቄውን ሰርተን ሚሊታሪ አፕሊኬሽን ላይ ያለውን የፊዚክስ አፕሊኬሽን ከሰራን በኋላ ይሄንን እንማራለን ማለት ነው። ጥያቄውን እንስራ።